ዞን ዋና አስተዳዳሪ አቶ ላጫ ጋሩማ ባውደሪው በተገኙበት ወቅት ባስተላለፉት መልእክት የሳይንስና የፈጠራ ስራ መነሻ ትምህርት ሲሆን ለዚህም ስኬታማነት በዞኑ የመማር ማስተማር ተግባሩን በተገቢው ለመምራት በትኩረት እየተሰራ መሆኑን ገልጸዋል። በዚህ በፈጠራ ስራ የሚሳተፉ አካላቶች በሙሉ የአቅም ግንባታ ስራ ያስፈልጋቸዋል። የአቅም ግንባታ አንዱ በስልጠና ነው። ቅድም ደግሞ ተነሳሄ ለፈጠራ ስራ ለውድድር ብቻ መሆን የለበትም። ስለዚህ የፈጠራ ስራ ቴክኖሎጂ ሽግግር ስራ በጣም አስፈላጊ ስለሆነ እነዚህ ደግሞ በአቅማቸው ይሰርታል፣ ግን እኛ ማገዝ አለብን። ለኢኮኖሚ እድገትም ሆነ ለብልጽግና ፈጠራ ወሳኝ በመሆኑ ጊዜውን የዋጀ በቴክኖሎጂ የተደገፈ የፈጠራ ስራ ከመስራት አኳያ ከቅድመ መደበኛ ትምህርት ቤቶች ጀምሮ በትኩረት መስራት ያስፈልጋል ሲሉም ነው የተናገሩት። በሁሉም ትምህርት ቤቶች የሳይንስ ክበባት በማጠናከር የፈጠራ ስራዎችን በተግባር ለማሳየት የአቅም ግንባታ ስልጠና ለመስጠት በተገቢው በጀት በመመደብ በትኩረት ሊሰራ ይገባል በማለት አሳስበዋል። ከፈጠራ ስራ ውጪ ማለት ነው ለብልጽግና ለኢኮኖሚ እድገታችን ፈጠራ በጣም ወሳኝ፣ ቴክኖሎጂ በጣም ወሳኝ። መንግስት በሰጠው ትኩረት ለሳይንስ ለፈጠራ ለሂሳብ ልዩ ትኩረት መስጠት አለበት በሚል ከፈጠራ ጋር ቀጥታ ግንኙነት ስላላቸው ወደ ተወተርጎ መስራት አለበት የሚል። ስለዚህ ከዚህ አንጻር የሁሉም የፈጠራ ቴክኖሎጂ መነሻ ትምህርት ቤቶች ስለሆኑ ትምህርት ቤቶች ላይ በተለይ ከታች ከዜሮ ጀምሮ የትምህርት ቤቶች ላይ መሰረት የማጽናት ስራ፣ ህፃናቶችን የማበልጸግ ስራ፣ ከቴክኖሎጂ የማያያዝ ስራ ከቅድመ አንደኛ ጀምሮ መስራት አለበት። የጉራጌ ዞን ሳይንስና ኢንፎርሜሽን ቴክኖሎጂ መምሪያ ኃላፊ አቶ ደምስ ገብሬ በበኩላቸው አብደሪው ሳይንስ ይመራናል፣ ቴክኖሎጂ ያስቀድመናል በሚል መርህ መካሄዱ የዘመኑ እውነታ በግልጽ የሚያሳይ በመሆኑ ነው ብለዋል። በሀገር ደረጃም ሆነ እንደ ዞን የትኛውም ተግባር በቴክኖሎጂ የታገዘ ሊሆን እንደሚገባ የተናገሩት አቶ ደምስ የፈጠራ ስራዎች ውጤት የረጅም ጊዜ ጥረት፣ በተደጋጋሚ የመሞከር የመውደቅና የመነሳት ታሪክ ያለው መሆኑንም አስረድተዋል። ይህ ስራ የአንድ ቀን ውጤትም አይደለም። የረጅም ጊዜ ጥረት፣ ተደጋጋሚ ሙከራ፣ የመወዳደርና የመነሳት ታሪክ ያለው ውጤት ነው። ፈጠራችሁ ሀሳብ ብቻ ሳይሆን ችግር የሚፈታ ህይወት የሚያሻሽልና ልማት የሚያፋጥን ነው። የዞኑ ትምህርት መምሪያ ኃላፊ አቶ መብራቴ ወልደ ማርያም በፈጠራ ስራ የዳበረ ስራ ለመስራት ትምህርት ቤቶች በተገቢው መከታተልና የመማር ማስተማር ተግባሩን መምራት ያስፈልጋል በማለት አስገንዝበዋል። አሁን በዞናችን አንዳንድ ትምህርት ቤት ሲገባ በጣም የሚያስገርሙ ሀሳቦች ይሰማል። ከየትኛውም የተሰሩ ሰዎች ፈጥሮ የመቅዳት ኮፒ ማድረግ አቅም አለ። ከዛ አለፈን አሁን በተጨባጭ መሬት ላይ እያየን ያለነው መፍጠር እንደምንችል በተጨባጭ በክልሉ በሀገር አቀፍ ደረጃ እያገኘናቸው ያሉ ውጤቶችና ወደ ቴክኖሎጂው እየገቡ ያሉ ወጣቶቻችን ስታዩ መቅዳት ብቻ ሳይሆን መፍጠር እንደምንችል በደንብ አረጋግጠናል። በዞኑ ካለፉት 4 ዓመታት ወዲህ በፈጠራ ስራዎች ውድድር አመርቂ ውጤት እየተመዘገበ እንደሆነ ያስታወሱት አቶ መብራቴ አሁንም ወቅቱ የሚፈልገውን የፈጠራ ስራ በመስራትና በክልል ደረጃ ተፎካካሪ መሆን እንደሚገባም አመላክተዋል። የአውደሪው ተሳታፊዎች በሰጡት አስተያየት ኢኮኖሚያዊና ማህበረሰባዊ እሴትን ለመገንባት የፈጠራ ስራዎች ትልቅ አበርክቶ እንዳላቸው በመግለጽ በትምህርት ቤቶችና በኮሌጆች እየተሰሩ ያሉ ስራዎች በቀጣይም ተጠናክሮ ሊቀጥል ይገባል ሲሉም ተናግረዋል። በተለያዩ የፈጠራ ስራዎች ላይ የተወዳደሩ ተማሪዎች በሰጡት አስተያየት ጊዜና ጉልበት ታሳቢ ያደረጉ የማህበረሰቡ ችግር ፈቺ የቴክኖሎጂ ውጤቶችን በመስራት ብቁና ተወዳዳሪ ለመሆን እየጣሩ እንደሚገኙም ተናግረዋል።